ዩቲዩብ ቻናላችን ኮፒራይት ካለበት ተከፋይ መሆን እንችላለን? አዎ እንችላለን። ነገር ግን እነዚህን ሁለት የኮፒራይት አይነቶች የግድ ማወቅ አለባችሁ። በዛሬው ቪዲዮ የኮፒራይት አይነቶችና ኮፒራይት በዩቲዩብ ምንድነው የሚለውን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ኮፒራይት ምንድነው ወደሚለው ስንሄድ ኮፒራይት ማለት እንግዲህ ኮንተንት ክሬተሮች የሌሎችን ሰዎች ስራ ወይም የሌሎችን ሰዎች ኦሪጂናል ስራ ያለነሱ ፍቃድ ለግል ጥቅማቸው ማዋል ኮፒራይት ይባላል ማለት ነው። እንግዲህ ኮፒራይት እጅግ በጣም ብዙ ዘርፎች ላይ አለ። ዩቲዩብ ላይም ተመሳሳይነት ያለው ትርጉም ያለው ማለት ነው። ኮፒራይትን በሁለት እንከፍለዋለን። የመጀመሪያው ኮፒራይት ክሌም ነው። ሁለተኛው ደግሞ ኮፒራይት ስትራይክ የምንለው ነው። እንግዲህ እነዚህም ጥሩና መጥፎ ጎን አላቸው። በጥሩ መልኩ የተሻለ ብለን የምናስቀምጠው ኮፒራይት ክሌም የሚባለው ነው። ኮፒራይት ክሌም ምንድነው ወደሚለው ደግሞ ስናመራ የሌሎች ሰዎችን ቪዲዮ ወይም የሌሎች ሰዎችን ምስል የናንተ ቪዲዮ ላይ በመጠቀሙበት ሰዓት ላይ የተለያዩ አይነት ኮንተንት ክሬተሮች አሉ። የነሱን ድምጽ ከተጠቀማችሁ በኋላ እነሱ ደግሞ እናንተ ላይ የኮፒራይት ክሌም ያመጣሉ ማለት ነው። ለምሳሌ ያክል አንድ ሰው ዩቲዩብ ላይ የጫነውን ዘፈን እናንተ ቪዲዮ ላይ ብትጠቀሙት ከ30 አይ ቲንክ ከ15 ሰከንድ በላይ የምትጠቀሙ ከሆነ ኮፒራይት ክሌም ያመጣባችኋል። ይህም ጉዳቱ ምንድነው ብላችሁ ከጠየቃችሁኝ በዛ ቪዲዮ ገንዘብ መስራት አትችሉም ማለት ነው። አሁንም ነግራችሁን ነገር ካላስተካከላችሁ በዛ ቪዲዮ ገንዘብ መስራት አትችሉም። ነገር ግን ኮፒራይት ክሌም ያመጣባችሁን ኦዲዮ ሚውት ወይም በሌላ ድምጽ እዛ ላይ የምትቀይሩት ከሆነ ዩቲዩብ ስቱዲዮ ላይ ኤዲት ማድረግ ትችላላችሁ። ያንን የምትቀይሩ ከሆነ በዛ ቪዲዮ ገንዘብ መስራት ትችላላችሁ ማለት ነው። ኮፒራይት ክሌም እንግዲህ በአጭሩ ይህን ይመስላል። ቻናላችሁ ላይ ምንም አይነት ጉዳት አያመጣም። የፈለገውን ያህል የኮፒራይት ክሌም ቢመጣ ቻናላችሁ ላይ ምንም የሚያመጣው ጉዳት የለም። ከኮፒራይት ክሌም ሳንወጣ እንግዲህ አንዳንድ ኦዲዮዎች ከናንተ ጋር ረቨኑ ሼር የሚያደርጓሉ። ለምሳሌ ያክል አንድ ሰው ሙዚቃ ከለቀቀ በኋላ የሱን ሙዚቃ በመጠቀሙበት ሰዓት ላይ እሱ እዛ የራሱ ቻናል ላይ ያስተካከለው ሴቲንጎች አሉ ማለት ነው። ይሄንን ድምጽ የሚጠቀሙ ሌሎች ዩቲዩበሮች ካሉ ከነሱ ቪዲዮ ላይ የሚገኘውን ገንዘብ ሼር እናርግ የሚል ማለት ነው ከዩቲዩብ ጋር የሚደረግ ስምምነት አለ። ይሄን እንግዲህ ለናንተ ጥቅም አለው ማለት ነው። ድምጹን ሳታጠፉት ከዛ ሰውዬ ጋር ከኦሪጂናል ባለቤቱ ጋር ክፍያችሁን ሼር ማድረግ ትችላላችሁ ማለት ነው። ይሄም እንግዲህ የኮፒራይት ክሌም ውስጥ ይካተታል። ወደ ሁለተኛው ኮፒራይት ስንሄድ ደግሞ እጅግ በጣም አደገኛውና አስከፊው ቻናላችሁንም ሊጎዳ የሚችለው ኮፒራይት ስትራይክ የሚባለው ነው። እሱም እንግዲህ ምን እንደሆነ አሁን አብራራላችኋለሁ። በዚህ አጋጣሚ እንግዲህ ፌር ዩዝ የሚባል ነገር አለ ኮፒራይት ውስጥ። ስለ ፌር ዩዝም እንድሰራላችሁ የምትፈልጉ ከሆነ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ወደ ሁለተኛው ኮፒራይት ስንሄድ ደግሞ ኮፒራይት ስትራይክ ይባላል። ኮፒራይት ስትራይክ ደግሞ እጅግ በጣም አደገኛውና አስከፊው ኮፒራይት ነው። ለምሳሌ እንግዲህ እዚህ ቻናል ላይ እኔም አንድ ኮፒራይት ስትራይክ ገጥሞኛል። ነገር ግን ከዚህ በፊት ምንም አይነት ስትራይክ ስላልነበረብኝ ዋርኒንግ ነው ማለት ነው ያስቀመጠው። ዋርኒንግ ከሆነ ዩቲዩብ ላይም ተከፋይ መሆን ትችላላችሁ። ነገር ግን ቻናላችሁ ሞኔታይዝ ከመሆኑ በፊት የኮፒራይት ስትራይክ አንድ ብሎ ከቆጠረ ዩቲዩብ ቻናላችሁ ተከፋይ መሆን አይችልም ማለት ነው። ያን ስትራይክ እስክታጠፉ ድረስ ተከፋይ መሆን አይችልም። ኮፒራይት ስትራይኮች እንግዲህ በብዙ አይነት ነገሮች ይመጣሉ። ለምሳሌ ያክል የራቁት ቪዲዮዎችን የምትሰሩ ከሆነ እንዲሁም ደግሞ ከኮሚኒቲ ጋይድላይንስ ጥሰት የሚፈጽም ቪዲዮ የምትሰሩ ከሆነ የዩቲዩብ ኮሚኒቲ ጋይድላይንስ ህጎች አሉ። እዛ ላይ ያስቀመጡትን እነሱ ህጎች የምትጥሱ ከሆነ ኮፒራይት ስትራይክ ይላክባችኋል ማለት ነው። እናንተ እንግዲህ ቪዲዮዎቻችሁን በምትሰሩበት ሰዓት ላይ እነዚህን ህጎች በትክክል ተጠንቅቃችሁ መስራት አለባችሁ። አንዳንዴ ደግሞ እጅግ በጣም የሚያስጠላው ነገር ኮፒራይት ስትራይክ ዝም ብሎ ነው የሚላክባችሁ። ለምሳሌ ያክል ካፕከት ፕሮ ቪዲዮ ሰርቼ ነበር። እዛ ቪዲዮ ላይ እንግዲህ ዲስክሪፕሽን ላይም ስለ ካፕከት ፕሮ አስቀምጫለሁ፣ በደንብ አብራርቼ አስቀምጫለሁ። ነገር ግን እዛ ቪዲዮ ላይ ሳብራራበት የነበረው መንገድ ካፕከት ፕሮ ወይም ክራክ የሆነ አፕ ስለሆነ ያብራራው የነበረው በዛ ምክንያት ቪዲዮ ላይ ኮፒራይት ስትራይክ ደርሶበታል። አንዳንዴ ደግሞ ዝም ብሎም ስትራይክ ይልክባችኋል ማለት ነው። በተለይ አፍሪካ ውስጥ የምትኖሩ ከሆነ እጅግ በጣም መጠንቀቅ አለባችሁ። እያንዳንዷን ነገር ተጠንቀቃችሁ መስራት አለባችሁ ማለት ነው። ለምሳሌ ያክል መስራት የሌለባችሁ ቪዲዮዎች ከራክ የሆኑ አፖችን እዚህ ዩቲዩብ ላይ ማስተዋወቅ አትችሉም ማለት ነው። እንዲሁም ደግሞ ሰርድ ፓርቲ የሚባሉ ሊንኮች አሉ፣ ከዩቲዩብ ውጭ ያሉ ሊንኮች ማለት ነው። እነዚህ አሁን ለምሳሌ የክራክ ዌብሳይቶች፣ አፖች እንዲሁም ሶፍትዌሮችን ሊንክ የምታስቀምጡ ከሆነ እዛ ቪዲዮ ላይ ስትራይክ ይመጣባችኋል። እነዚህን መጠንቀቅ አለባችሁ ማለት ነው። ሌላኛው ደግሞ አደልት ነክ የሆኑ ቪዲዮዎችን በፍጹም መስራት የለባችሁም። ሰውነታችሁን ራቁት የሚያሳይ አይነት ቪዲዮ መስራት የለባችሁም። እጅግ በጣም ብዙ ነገሮች አሉ። እንግዲህ ጋይድላይኑን በትክክል ማንበብ አለባችሁ።
በዚህ መልኩ ከኮፒራይት ስትራይክ ራሳችሁን መጠበቅ ትችላላችሁ። ሌላኛው እጅግ በጣም የሚያስጠላው ነገር ደግሞ ዩቲዩብ ላይ 3 ስትራይክ የሚኖርባችሁ ከሆነ ዩቲዩብ ቻናላችሁ ሙሉ ለሙሉ ይዘጋል ማለት ነው። ስለዚህ እጅግ በጣም ከፍተኛ ጥንቃቄ ማድረግ አለባችሁ። ቻናላችሁ ላይ እንግዲህ የዩቲዩብ ስትራይክ ከመጣባችሁ ምንም ማድረግ አትችሉም። ቪዲዮ አውቶማቲካሊ ይጠፋል፣ ነገር ግን ትምህርት ይሰጣችኋል ማለት ነው። ቻናላችሁ ላይ ለመጀመሪያ ጊዜ ዋርኒንግ ብሎ የሚያስቀምጥላችሁ ከሆነ ወይም የዩቲዩብ ቻናላችሁ ላይ ስትራይክ የሚመጣ ከሆነ ዋርኒንግ ነው ማለት ነው። ለእናንተ መማሪያ እንዲሆን እነሱም የሚያስተምሩበት መንገድ አለ። ሪቪው አድርጋችሁ እዛ ላይ የተለያዩ አይነት ኮርሶችን ተወስዳላችሁ ማለት ነው። አጫጭር ቪዲዮዎችን ወይም አጫጭር ጽሁፎችን እነሱ ያስተምሯችኋል ስለ ኮፒራይት ስትራይክ። ከ90 ቀን በኋላ እንግዲህ ዋርኒንጉ ይጠፋል ማለት ነው። ከዛ በኋላ እንደፈለጋችሁ መስራት ትችላላችሁ። ነገር ግን ዋርኒንግ ያለባችሁም ቪዲዮ መስራት ትችላላችሁ። እዚህ ቻናል ላይ ቀደም እንደነገርኳችሁ እንግዲህ የዩቲዩብ ስትራይክ ዋርኒንግ አለበት። ነገር ግን ይኸው ተከፋይ ሆኖ ዶላር እየቆጠረ ይገኛል። ስለዚህ እናንተ እጅግ በጣም ከፍተኛ ጥንቃቄ ማድረግ አለባችሁ። ምንም ማለት የኮፒራይት ስትራይክ ሊኖርባችሁ አይገባም ቻናላችሁ ላይ። እንግዲህ በዚህ ቪዲዮ ስለ ኮፒራይት የተወሰነ ዕውቀት አግኝታችኋል ብዬ ተስፋ አደርጋለሁ። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣው ቪዲዮ ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።